ነገሩን ነክቶታልና እሱ የፈቀደውን ሰዓት ነው የምንጠብቀው ሲል ይሄንን ቲዩቡን ካላወጣችሁላት ብዬ ፈርሜ ተጣልተን ጉሮሮ ላይ የነበረው ቲዩብ ወጣለት። በራሱ ሳምባ በኦክስጅን እየታገዘ መተንፈስ ጀመረ። ምን እንዳለኝ ልንገራችሁ። እቤት ውሰጂኝ። ኢቭን የእናቴ ታናሽ ወንድምም ሲመጣ አብይ እቤት ውሰዱኝ አለ። ከዶክተሮቹ ጋር ተነጋግረን ኦልሬዲ በቃ እንደማይተርፍ አውቀናል። እቤት ሽፍት አደረግነው። በሁለተኛው ቀን እቤት መጥቶ ቡና ተፈልቶለት ቄሱን ካልጠራችሁልኝ ያለ አባ የነፍስ አባት የሚባሉትን እሳቸው መጥተው እሳቸው ጋር እንትን ካለ በኋላ ምናልባት የሰዓታት ለውጥ እንደዚህ አረፈ። ኦክስጅንም ተቋረጠ። በቃ አረፈ። እሱ የፈቀደው ሆነ። ፈጣሪ ነፍሱን ይማረው እና ፈጣሪ ፈቀደው ሆነ። ግን አትሊስት ታየሽ አውቆት ኦልሬዲ የሚፈልገው ነገር ተደርጎለት ነው ሄደ። እቤት ማስገባቴ ሁሌ ሰላም ይሰማኛል። ያለውን በማድረግሽ አንቺን ደግሞ በመገኘትሽ ገብተሽ ሄደሽ ማየትሽ ትልቅ ነገር ነው። ትልቅ ነገር ነው። ወጣት ሆነው የሚያልፉ ሳያገቡ ሳይወልዱ የሚያልፉ አሉ። እነሱ ወልደው አንቺን የመሰለ ጀግና ልጅ ወልደው የልጅ ልጅ አይተው ተመስገን ነው የሚባለው። ሁሌም ተመስገን። ቢኖርልኝ ሁሌ ደስተኛ ነኝ። እናቴም ብትኖርልኝ ደስተኛ ነኝ። ግን እሱ አዋቂ ነው። በቃ ላይፍ እንደዚህ ናት። ጊዜ አለን አይደለም እንዴ? የልጅ ልጅ ማየት መታደል። አንቺ ልጆች አይተው ታውቂያለሽ። አሁን ይኸው ነፃነት ወርቅነህ ገና ልጆቹ ሳያድጉ ትናንትና የሆነች ብርቱካን የምትባል ልጅ ኢማራት ገና የ18 ዓመት ልጅ በመጣች በ3 ወሯ አረፈች። አላገባችም። ጡት እንኳን በአግባቡ አላወጣችም። አልወለደች እና በጣም የሚያንገበግበው ወጣት ያላገባ አይኑን በአይኑ ያላየ ሰው ሲሞት ቢያንስ እነሱ አንቺን የመሰለ እንግዲህ የእናትሽን ስራ ነግረሽናል። እንደ እናትሽ አንቺ ለህዝብ ወገንሽን የምታግዢ መልካም ስራ የምትሰሪ ልጆችሽን አይተው ተመስገን። ትልቅ ነገር ማመስገን። አልሐምዱሊላ ማለት ነው። እሱ ምን ይሳነዋል? እንደዚህ እድሜ ሰጥቶ ለእኛም የልጅ ልጆቻችንን ያሳየን። አንቺ የልጅ ልጆችሽን ማረጊ የልጆችሽን ልጅ ባይነሽ። አሚን ያ ረብ ኢንሻአላህ። ጎበዝ ነሽ በጣም ሙኒትዬ። በርቺ፣ ጠንክሪ። ከዚህ በላይ አላህ ያግዛችሁ፣ ሰፊ ልብ ይስጣችሁ። የሰጠንን አሜን ብለን እንቀበል ለማለት ብዬ ነው። ይሄ አንተ ያልከው ይሁን ብለን መቀበል እንዳለብን ማማራር የባሰውን ሀዘን ይዞ እንደሚመጣ ተመረናል። ከአንቺ ህይወት በጣም ነው ሻውዬ። ዛሬ እኔ 20ዎቹ ላይ ነኝ ስልሽ ለምን እንደሆነ ይገባሻል። ከልጆቼ ጋር በእንደዚህ ሰበቦች እየተቃጠለ አይደለም የሰራውበት ነው ብዬ ነው የምለው። አልኖርሽም፣ ቢዚ ነበርሽ። በቃ ምድ ብለሽ ነበረ በልጆችሽ ቢዚ ነበርሽ። አሁን የለብኝም። አሁን ላይፍሽን ኢንጆይ የምታደርጊበት ሰዓት ነው። በቃ ልጆችሽ ትልልቅ ናቸው፣ ራሳቸውን ችለዋል፣ ተማሪዎች ናቸው ምናምን አይደለ? አንቺ መስክሪልኝ። ስንት ዓመት? አንቺ 25። ኧረ ቀንሹ ትንሽ ሀቡ። እኔ ራሴ በ11 በልጥሻለሁ። 36 ገባ በዛ 21 ነኝ። እሺ ሀቡ አንደሬጅ ተብዬ አንዳንድ ነገሮች እንዳልከለከል 21 በይልኝ። እንትን የሰው ልጅ እኮ ሰውነቱ ነው እንጂ የሚያረጀው ነፍሱ አታረጅም ይባላል አይደል? ዋናው አላረጀም፣ ሰውነቴም አላረጀም። ሀቡ ወፍራም ነኝ እንጂ አላረጀም፣ ሰውነቴም ገና ነው። ሼፒ ነሽ እኮ እየጠጣው ነው። ምንድን ነው የሚባለው? ቫኒጋር፣ ይሄ ስጋ የሚበትነው ነገር የለም። አፕል ሲደር ቪኒጋር መጠጣ ነበረ በፊት። አሁን እርጉዝ እየጠጣውኝ ነው። ለመሻት አይደለም፣ ሼፔን መቀየር አልፈልግም። ይሄ ሼፕሽ ያምራል እኮ ሙኒት። ሼፕ ያረጀው እየወደቀ አዲስ እንዲበቅል ነው። አዲስ ሪሴልን ለማድረግ ነው። ጎበዝ ወላሂ ጀግና ነሽ። እና የሰው ልጅ ዋናው ግን ነፍሱ ነው። ሩህ ካላረጀ ነፍስ ካላረጀ ውጫዊው ምንም ነው። ምንም ችግር የለም። በቃ ራሳችን ሪፍሬሽ እና ስለዚህ 21 ነኝ አቡዬ። ለዛ ነው አንዳንዴ ስበጠብጥ አንዳንድ ነገር ስለምትሰሙ ይቅርታ በሉ። ወደ 21 ናት ሙኒት። እሺ እና 22ኛ ዓመትሽን እናከብረዋልና ኢንሻአላህ 22 ቁጥር ሻማ አድርገን ኬክ ይዘን መተን ላይቭ ላይ እናከብረዋለን። ኦኬ ቃሉን ነግረሽን
በቃ ሜይ 6 ነው የኔ በርዝዴ። ሜይ 6 ላይ 46 ሳይሆን የምንለው 22 ነው። 22 ነው የምናከብርላት። የቀነስ ነው አንቺ 20 ምናምን እኮ ነው የቀነስኩት። ሐምድላ ኧረ ጎበዝ ብዬ ማሰብ የራሱ ራሴን አደንቃለሁ። ሐምድላ 22 እናከብር ኢንሻላህ። እንዳንቺ እድሜውን የተጠቀመበት ሰው የለም። ሁኔታ ማሻአላ ብያለሁ። እድሜሽ ተጠቅመሽበታል። አግብተሽ ልጆች ወልደሽ ልጆች አድገው ዩኒቨርሲቲ ተማሪዎች ናቸው ራይት ሁለቱ። ስለዚህ ታዲያ ለዩኒቨርሲቲ የደረሱ ልጆች አሉሽ። እንደ አንቺ እድሜውን በአግባቡ የተጠቀመበት ሰው የለም። ጀግና ነሽ። አልሐምዱሊላህ። እንዲህ እድሜ ስንት እድሜ ይባከነብናለን። እንደ አንቺም አላባንከሽም። ሳይመንን በ26 ዓመቴ ነው እኮ የወለድኩት። በእናትሽ እኔ እኮ በጊዜ ወልጄው ቢሆን ኖሮ እላቸዋለሁኝ ሁሌ ይህን የ10 ምናምን ዓመት ልጅ ይኖረኝ ነበረ። ይሄኔ አሁን ይደርስልሻል። ቁመትም እኮ እየበለጡሽ ነው። ሀቡ ቀስ ብለው ተዋጥኩኝ እኮ ነው ከነሱ ጋር ስቆም። አስበሻል? 10 ቤት ሲገቡማ በቃ ጉድ ፈንዳ። ትልልቅ ሂሎች ነው መልበስ ያለብኝ። ሜይ 6 ነው። ሜይ 6 ሪማይንደር እየጻፍኩ ነው። እናከብርልሻለን። 22ኛ ዓመትሽ ነው። 22 ነው በቃ 22 ነው። እሺ ጋይስ የምናከብርላት 22 ነው። አሁን 21 ናት ሙኒት። በሉ አመሰግናለሁ። ሀቡዬ ወደ ሰላም እናመሰግናለን። መልካም ጊዜ ይሆንላችሁ። እሺ ሙኒቷ ሰላም ወይ ሀቢብቲ። እናመሰግናለን። ኦኬ ባይ። ትልቅ ትምህርትን የተማርነው ከሙኒት ላይፍ ኤክስፒሪየንስ። ምንድነው እሹ አለች አንዷ ኮመንት ላይ። 22ኛ ዓመቷን እናከብርላታለን ሜይ 6። ኦኬ ይኸው እኔ ሪማይንደር አድርጌያለሁ እንድናስታውስ። ኦኬ 22 ቁጥር ሻማ ይዘን መተን እሺ ማኪ ዋሌኩም ሰላም። እንዴት ትናንት ነበርሽ አይደለ? ቆይ ግን መጀመሪያ እንደ ኤልሻዳይ ለምን እንደመጣች ጠይቃት ከይቅርታ ጋር። ኤልሻዳይ አቤት። ተስፋ ነሽ? ናም አቤት። ምን ነበር ማለት ጥቁር ፕሮፋይል አድርገሽ መጣች ዛሬ? እንግዲህ ትላንትና አንቺ በስ እናውራ ሁሉም ሰማ አዘነ። ምን ላድርግ ታዲያ? ኦኬ ግን በራስሽ አይምሮ ተመሪ፣ በሰው አትመሪሽ። ሰው ምንም ቢል አንቺ ያመንሽበትን ብቻ አድርጊ በህይወትሽ። አይ መጀመሪያም ለዛም ሳይሆን ለምን ሰው ሳያውቅ እኔ ብቻ እንደዚህ ሲያደርግ ለምን እንደዚህ እኛ ሳናቅ ለምን እንደዚህ ለራስሽ እንጂ ብቻ ለምን ትያለሽ በሚል ነው። እና ጥቁር አረኩም አላረኩም ዋና ልብ ነው እንጂ ሲል አይደለም። እሺ እንዴት ነሽ ታዲያ? እኔ ደህና ነኝ። እና በአቆምሽበት እንድትቀጥይና ነገሩን ሰኞ ተባባልን እኮ ማሪ። ኤምባሲ ሰኞ ቀጥረውታል እኮ። ሰኞ ኤምባሲ ሄዶ ኤርሚያስ ምላሹን ይዞልን ይመጣል። ሰኞ ላይቭ ላይ እንገናኛለን። ገና ለምን ያልነገረኝም? ሰኞ ነው ገና። ዛሬ እኮ ምንድን ነው ዛሬ ጋይስ? ዓርብ ነው። ሰኞ አይደለም? ሰኞ ከወንድምየውም ጋር ዋትሳፕ አውርቻለሁ። ምንድን ነው ልሽም የሆነ ነገር እየቻልሽ አሁን ቅድም ሰው ቢሆን እንደዚህ ብለኸኝ አይደል? በውስጥ ያለሽን ራሱ እዚህ ጋር ሌላ ነገር ቢል ላሽ ዝም የሰው ልጅ ችግር እስኪያልፍ ድረስ ሁሉን ነገር ችሎ ዝም ብሎ ነው የሚያልፉ። አንቺ እያንዳንዷ ነገር ፐርፌክት ካልሆነች አትበይ። እያንዳንዷ ነገር በውስጥ ያላችሁኝ እዚህ ጋር ካልሆነ አትበይ። ሰው እንደዛ አይደለም። ገባሻ? እርዳታ የሚያደርግ ሰው ሀቡ እኛ ልጆች ያለባቸው ችግር ለምሳሌ እኔ 100,000 ብዬ 50,000 ባደርገው እብድ እንዴት ይህ በገዛ ገንዘብሽ አስበሽ ገንዘቤ ነው። አዎ ስለዚህ ቲጂም ይሄ ሰውዬ መልካም ነገር እያደረገልሽ ከሆነ ስቶፕ፣ በፈለገው መንገድ ፖይንቱ ላይ ያድርሰው እንጂ ግብ ወይም ደግሞ እሱን የሚነካው ነገር አይባልም። ላንቺ እስኪያልፍ ድረስ አንቺ ውሸታም ተብለሽ አሁን እኮ እሷ እኛ ውሸታም አየሽ፣ ይከፈላል ሳይልሽ ይከፈላል አልሽ ምንላት መስሎት እንበልሽ። እኛ ውሸታም ማንም ውሸታም ይበልሽ። ለልጅሽ ተባይ ውሸታም፣ ለልጅሽ ምንም ተባይና የልጅሽ ጉዳይ ይሳካ። አንቺ ውሸታም ተብለሽ አትሁኚ፣ ብልጡኝ። እሺ ቲጂዬ የልጅሽ ወረቀት እስኪሆን ድረስ ያልሆንሽውን ብትባይ ዋጥ ቻል አርጊያት። ከማንም ጋር ምንም አይነት ምላሽ አትመላለሽ። ልጅሽ ህጋዊ ይሁንልሽና ስራ የያዝልሽ፣ የልጅሽ ህይወት ይስተካከልልሽ። እሺ
እሺ ሀቡያ እኔ እሱን እንትን ለማለት ሳይሆን በውስጥ ደግሞ ሊሃ ለገንዘብ ያስፈልጋል እንዳይለኝ ነው እንጂ እሱን እንትን ለማለት ለመንቀፍ ፈልጌ አልነበረም። ግን እሺ መልካም ጥሩ ምክንያቱም በውስጥ ይከፈላል ብሎሻል። እዚህ ጋር ስንጠይቀው የሚከፈል ነገር የለም ማለት ሲል ከአንቺ የሚጠበቀው 4500 ድርሃሙን የቀራማውን እስከ ሰኞ ካዘጋጀሽ ሙኒት ደግሞ ጌች እንዲገኝ ታደርጋለች። ዋሲሁን ማለት ስሙ አዲሱ ስፖንሰር ቤስት ፍሬንድ እኮ ነው። የጌች ቤስት ፍሬንድ ናቸው። ቤስት ፍሬንድ ታዲያ ራሳቸው ተደዋውሎ ይገናኙ። ኢፍ ዜር ቤስት ፍሬንድ ምን ሰው ያስፈልጋል የሚያገናኛቸው? በቃ ሀቡ ጉዳዩን ዝጊ እያልኩ እኔ ራሴ አዲስ ቻፕተር እየከፈትኩ ነው። እሺ በቃ እሺ። እና ስለዚህ ዋሲሁን ስልካለሽ ሙኒት ልክ ጌች ሲገኝ ሰኞ ትደውይለታለሽ። ዋሲሁን ከቆየ ካረፈደ ምናምን ሰዓት እናያለን። እሱ የሚሰጠንን ሰዓት እናይና እናገናኘዋለን። ካልሆነ ኦፈር ሌተሩን ይዘው ይሄዳሉ። አላህ ከሪም ኢንሻላ። ግን ያው በህዝብ ፊት እንደሚገኝ ቃል ገብቶልናል። ኢንሻላ እንደምንም ጊዜውን አጣቦ ከሰዓትም ቢሆን ሰኞ ጧት አይመቸኝም ብሏል። ከሰዓት አመቻችቶ ይገኛል ብለን ተስፋ እናደርጋለን። ችግር የለም። በጣም ነው የምናመሰግነው ሙኒቷ። ክበሪልን፣ ኑሪልን እህታችን ሀቢብቲ። እሺ ቲጂ ከዚህ በኋላ ፎሎ አፕ የምታደርጊው ከሙኒት ጋር ነው። እሺ ማሬ ፎሎ አፕ የምትከታተዩ ከሙኒት ጋር ነው ከዚህ በኋላ። ለሙኒት አሳክቷለሁ። እሺ እኔ እናት ሲያልቅ ብቻ መተሽ ንገሪኝ። ሙኒት እንዳለ እሱ ጉዳይ ካለቀ ደግሞ ቲጂን ያመጣታል ወደ ዱባይ። አይ ፕሮሚስ ዩ ልጇ ጋር ኢንሻአላህ። እሱ ጉዳይ አላህ ካሳከኝ እስታይ ኢንሻአላህ። በቃ ከአንቺ የሚጠበቀው ቲጂ የጸሎት ማድረግ ነው። የልጅሽ ጉዳይ ከተሳካ ሙኒት አንቺን ወደ ዱባይ ታመጣሻለች። ከልጅሽ በአንድ ሀገር ይገባኛል። የምንልሽ ነገር አይዋጥም። ፖይንትሽ ላይ አልደረሽም። ግን አላህ አዋቂ ነው። ሲያዘገየው ሰበብ አለው። ለሁሉ ነገር አዋቂ ነው። እኛ የምንፈልገውን ነገር ማድረግ አቅቶት አይደለም። አንዳንድ ጊዜ በራስሽ እንደ እናት ልጅ የሆነ ነገር ሲጠይቅሽ ታዘገያለሽ። ነው ይሄ ያንተ እድሜ አይደለም፣ ይሄ ሰዓቱ አይደለም፣ ይሄ የትምህርት ቤት ሰዓት ነው፣ ይሄ የመዝናኛ ብዙ ነገሮችን እኛ ለሱ ጥሩ የሆነውን እኛ ስለምናውቅ እያስተካከልን ነው አይደለም የምንሰጠው። አምላካችንም እንደዛ ነው። ሰዓታችን በሆነ ሰዓት በምግባችን ሰዓት ምግባችንን፣ በስራችን ሰዓት ስራችንን፣ በመልበሻ ሰዓት ልብሳችንን፣ ሁሉ ነገራችንን እናት እንደምታዘጋጀው ከእናት በላይ የሆነው እሱ ለላይፋችን እያንዳንዱን ነገር በሰዓቱ ያስተካክላል። ሰው ግን ያው ሰው ስለሆነ ነው ያለ ሰዓቱ የሚተራመሰው። ልክ እንደ ልጆቻችን ማሚ አሁን ይሄን አርጊልኝ፣ ይሄን አርጊልኝ፣ ይሄን ያርጊልኝ፣ ጥያቄዎቻቸው አይቆሙም። እኛ ግን በሰዓቱ እናደርጋለን። እንደ አቅማችን። አቅም የማይገድበው አላህ ደግሞ በሰዓቱ በሰፊው ያደርግልሻል። ልብሽን አስፊ፣ ጊዜሽን ጠብቂ። መልካም ጊዜ ሁላችሁ። እናትና አባት ምንም ነገር ቢከለክሉ ልጆቻቸውን አይጠሉም። እድሜው ስላልሆነ ነው፣ ጊዜው ስላልሆነ ነው። ስለዚህ ፈጣሪያችን ለእኛ ሲከለክለን ጊዜው ስላልሆነ ነው። ጊዜው ሲደርስ ይሰጠናል፣ የሰጠንን ነገር ሁሉ። ጊዜያችን ያድርገው፣ ለሁላችንም ጊዜያችን ያድርገው። ልባችንን እና የእሱን ጊዜ ያስማማልን። ትልቅ ስጦታ ከእሱ ጊዜ ጋር መስማማት መቻል ነው። ትክክል ወላሂ። ራም ያለን ሰዎች እንሆናለን። ሀቡ ታውቂያለሽ፣ ወላሂ ሰዓታችንን አላህ ሲያሳውቀን ልባችን ውስጥ ሲዘራልን፣ ወላሂ ነው የምልሽ ሰላማዊ ሰዎች